ብሎ የሚቆም እንደሆነ ታውቂያለሽ። ወዳሽ ነው ማስጠቅስሽ ሲላት ማንም እቺ ሴት ናት ለምንድን ነው እንዲህ የምትሰድባት ብሎ ማንም የተከላከለላት ሄደ። እኔ ገባ ነበር። እሺ ግን ቴስ ራሱ በጣም ነው ለዛኛ አይደለም በጣም ሁሉም ራሱ ነጻ ለማውጣት እኔ እዚህ ቤት ስንቴ ብር አዋጥቻለሁ። ሰው ብር በሚልከው በምንድን ነው ሰው ብር የሚልከው? እኔ በራሴ እዛ እኮ ነው ሳጂ። እኔ እኮ ትክክለኛ ስምሽን ከደረሰኙ ስላየው ገንዘብ ስላየው ነው በራሴ የምተማመነው። ምንም ብንጫችሁ መልስ የማልሰጣቸው እንዴት ሆኖ ነው ወደ የእኔ ስም ሊጠፋ የቻለው? ገባሽ? እዚህ ጋር ብዬው ነበረ በባለፈው እንትና ቤት ገብቼ በጣም ስሜታዊ ሆኜ ሁላ ብዙ ቃል ተናግሬያለሁ። ማነው ተስፍሽ ቤት ገብቼ እኮ እሱን የተፈጠረውን አስረጅኝ። ሳጂና የማሌትን ድምፅ እንስማለኝ። በጣም ጥሩ ያሰማቸዋለሁ የሁለቱን። በጣም አሪፍ ኦኬ። ድምፅ አለኝ እኔ ዋትሳፕ ላይ የፀጉር ቤት ማስታወቂያ እኔና ማህሌት የተዋወቅ ነው። ሚኪ የፀጉር ቤት ማስታወቂያ እንድሰራላት የሚኪ ጊፍተር ነበረች መጀመሪያ። እኔና ሚኪ የቀጠሮ ጌም በየሳምንቱ ውዱድ በምንጫወት ሰዓት እሱን ሰፖርት ታደርገዋለች በደንብ። ከዛ ኮመንት ላይ ነበር ኮመንት ላይ እና ከዛም በኋላ ከሚኪ ውጭ ከሌላ ሰው ጋር ጌም ስጫወት ለእኔም እየመጣች ጊፍት መስጠት ጀመረች። ከዛ የፀጉር ቤት ማስታወቂያ ሀቢባ ትስራልኝ ብላ ጠይቀው ሚኪ ደግሞ ሀቢባ ጊፍተሪ ማስታወቂያ እንድትሰሪላት ትፈልጋች ግን ብትወስጃት ወይውልሽ ብሎ ቁጥሯን ይልክልኛል። እሱን ሪከርድ አድርጌ ከዚህ ቤት ሙኒት ቤት የቀረበን ጊዜ ለሙኒት ማስረጃውን ልክ ያለው ቁጥሩን ሲልክልኝ ጊፍተሩን እንዳልወስድበት ሲያስጠነቅቀኝ ምናምን ያለውን ቮይስ ከዛ በኋላ እሺ ብዬ ከእሷ ጋር አውርተን የፀጉር ቤት ማስታወቂያ ሰርች ይላታለሁ። ግን ክፍያው የተፈጸሙ ለእኔ ከእሷ ወደ እኔ ሳይሆን ከሚኪ ወደ እኔ ነው። ሚኪ እንደ ማናጀሯ ላይክ ነበረ። የዛኔ ያወራ ነው ስለ ፀጉር ቤቱ ቮይስ ስላለ የማህሌትን ቮይስ እና የሳጂን ቮይስ ማመሳሰል ይቻላል። የሁለቱንም ቮይስ አሰማችሁና ማለት ነው። እሱ ችግር አይደለም። ግን አሁን ውሽዬ ተበዳይ ሆና 46,000 ድርሃም ተበልታ ከነ ልጅ አሜሪካ ሄዳለሁ ያልፍልኛል ብላ ለፍታ ጥራ ግራ ያጠራቀመችውን ገንዘብ ከፍላ ተበልታ ተበዳይ ሆና እንደ በዳይ ሴት ስለሆነች ነው። ለምንድን ነው ሌባ የምትባለው እሷ? ዋይ አንድን ሰው ሌባ ስንል ማስረጃ ያስፈልገናል። ማን ነው እኔ በውሽዬ ተዘረፍኩኝ የሚል አካል ካለ ደረሰኝ ይዞ ይቅረብና እንጠይቅ፣ ትክፈለው፣ በህግም ትጠየቅ። በቀደም ገብተሽ የተባልሽውን ነገር አስረጅን ፕሊስ። በቀደም ገባሁኝና መጀመሪያ እንደውም አልገባም ተጨባጭ መረጃ ካላቸው ህግ አለ ብዬ ንቄ ነው። ከዛ ሰው ሼር አደረገልኝና እየጠራሽ ነው ብለኝ ስገባ ምን ይለዋል መብረቁ ለእንትና ለማነው ስሙ ተስፍሽ ምን ይለዋል እቺ ሴትዮ አለ በአንድ ኮመንት የምታብድ ሴትዮ ይሄን ሁሉ ብር ተበልታ እንዴት ራሷን አላጠፋችም ይለዋል። በዚህ ሰዓት ሀቡ የሆነ ነገር ቢል አለብኝና ገባሁኝ ማለት ነው። አበባ ጨርሱ እንዴት ራሷን አላጠፋችም ያለው መብረቁ ያኛው ጸጥ ብሎ እየሰማው ነው ተስፍሽ። ስለዚህ አሁን ሶሻል ሚዲያ ላይ አንድ ሰው ገንዘብ ከጠፋበት ራሱን እንዲያጠፋ ማበረታታት ማለት ነው። አንድ ሰው ሶሻል ሚዲያ ተጠቃሚ የሆነ ሰው ሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው ተከታይ ያለው ሰው አንዲትን ሴት ብሯ ስለተበላች ለምን ራሷን አላጠፋችም ካለ ራሷን እንድታጠፋ እየጋበዛት ነው ማለት እኮ ነው። ቴንኪዩ እሱ ነው። ከዛ እኔ ያልኩት በገባሁኝና እኔ አንተን ነው አክብሬ የመጣሁት እንጂ እንደዚህ ተሳዳቢ ቢሆን አልኩት አልመጣም ነበረ። አይመጠነኝም ሲጀመር። እሱ ማን ነውና ነው የሚጠይቀኝ? ህግ ይጠይቀኝ አልኩኝ ማለት እና አያት ራሷ ምስክር ናት ለመስረቋ የሌባ ተባባሪ በመሆኗ። በቃ የሆነ በደፈናው ለምን ሀቡ ቤት አንሄድም አልኳቸው። እንዳኝ ለአንተም ለእኔ ምንትን ሳትል በስትክክል በመረጃ እኔ መበላቴን እኮ መረጃ አለኝ። ርሲት ካላችኋለኝ፣ ቮይስ ካላችኋለኝ፣ እያንዳንዷን ዲቴል አለኝ። ለምንድን ነው እነ ሚኪ ያን ያልከሰሱት? ርሲት ስላሌላቸው። እኔ በአካውንት ላይ የገባ ርሲት አለኝ ከአንድም ሁለት። ለዛም ነው እኔ እስክመጣ እሷ ወጥታለች እንጂ ትያዝ ነበር። እኔ እንደመጣው ከኢትዮጵያ ከሰስኳት። ጀመር ያስመለጧት እነሱ እኮ ናቸው ሲደራደሩ። ደረቁ አናግሯት ነሲብ ጽፎና ሚኪ ልኳቸው በአካል እንዲያገኟት ከሚደራደሩ ቀን ቀጠሮ ከሚይዙ ልክ እንዳወቁ ለፖሊስ ቢጠቁሙ ኖር ከኢማራት መውጣት አትችልም ነበር ሴትዮ። ማን አደራዳሪ ያደረጋቸው?
መብረቁን ማን አደራዳሪ ማን ቀን ሰጭ ያደረገው? ለምንድን ነው ወዲያው ሌባዋን ጠቁሞ ያላስያዛት? ምን አደራደረው? ለምንድን ነው 10 ቀን ስጠኛለች? 10 ቀን ሰጠዋት። በዛ መሀል አመለጠች። 10 ቀን ከሚሰጣት እሱ ለምን ለህግ አሳልፎ አልሰጣትም? መጀመሪያ ያ ጸጸት ይሆናል። አሁን ላይ አይምሮን እየቀያየረ ያለው አላውቅም። እኔ ግን መጣሁኝ ኢሚዲየትሊ የሆነው እርምጃ እኔ ቲክቶክ ላይ ወጥቼ ይሄን ያህል ብር ተበልቻለሁ አላልኩም። እኔ መጀመሪያ ያለው ይኪ ነው ዋትስአፕሽን እሺ ዶክመንት ልክ ያለው ፋሲካ ይሄን ያህል ተበልታለኝ ይሄን ያህል በልታኛለች ምናምን አላልኩም። ተውኝ ነው ያልኩት። እንደው ተውኝ። እኔ ግን ቀጥታ ምንድን ነው ያደረኩት? ወደ ህግ ነው የሄድኩት። ምክንያቱም ርሲት አለኝ፣ የተበላውበት እያንዳንዱ ዲቴይል ርሲት አለኝ። አይደለም ሌላ አሜሪካ ወስድሻለሁ ያለችኝ ምን ያለችው ድምፁ አለኝ፣ የእሷ ቮይስ አለኝ። እኔ የሳጂ ፓስፖርት ደርሶኛል። ሳጂ ማህሌት አይደለችም። ፓስፖርቷ ልካልኛለች። ሳጂ ማህሌት አይደለችም። ያመነ ይመን፣ ያላመነ ባናቱ ይተካል። ነገ ቪዲዮ ሰራለሁ ሳጂ ማህሌት አለመሆኗን። ፓስፖርቷ ዜግነቷ ፓስፖርቷ ልካልኛለች። እዚህ ዋትሳፕ ላይ አሁን አይደለችም። እናት የሚል አካል ካለ ማስረጃ ካለው ቀጥታ ፖሊስ ጣቢያ። እኔም አሁን ሳጂም እንድትቀርብ የፈለግኩት ለዛ ነው። በቃ ለአንቺ ልካልሽ መረጃውን ይህና እኛ ሰላም እናገኛለች። በአይኔ አይቻለሁ። እኔ ኃላፊነቱን ወስዳለሁ። ቪዲዮ ሰራለሁ። አይ ሀቢባን አናምንም ካላችሁ ባናታችሁ ተተከሉ። ሂዱ ኢማራት የኤምባሲ ቁጥር ማታቁ ከሆነ ጎግል ላይ ትገቡና ማለት ነው ዩናይትድ አረብ በፖሊስም ማንም ሰው መጠቆም ይችላል፣ መብቱ ነው። ናት ካላችሁ ይችት በፖሊስ ጠቁሙ። ወደ ጉዳያችን እንመለስ። እሺ በመጀመሪያ እራሷን ለምን አላጠፋችም ሲልሽ ተስፍሽ ዝም አለው። ተስፍሽ ግን እኮ ቀጥ ብሎ እየሰማ ነበር። ማን እንጃ በጣም ማመን የከበደኝ ተስፍሽ። እኔም በሱ ራሱ የተናደድኩትና ቤቱን ረግጬ ነው የወጣሁት። እንዴት እሱ ሲናገረኝ አንቺ ቀደም ትያለሽ ይለኛል። እኔ አብጃለሁ። እንዴት መጀመሪያ የሰማሁት ቃል አሳብዶኛል። ሀቡ እንዴት እቺ ልጅ ለምን ራሷን አላጠፋችም? በአንድ ኮመንት የምታብድ። እኔ በኮመንት አላብድም። እኔ የፈመስኩት በኮመንት በስድብ ነው። ጉማሬ ትመስያለች ሲሉኝ፣ ሀቡ እግርሽ ዋንኬ ነው እያሉኝ፣ ሼፓም ሴት ተገልብጣ እያሉኝ፣ ጀፊት እያሉኝ፣ በዚህ ነው እየፈመስኩት ክርስቶስን። እኔ ኮመንቴ ላይ ገብቼ ስድብ ካሌለ ማለት ነው እነዚህ ዛሬ ጠጥተው በኋላ አልፋችሁ ለፍልፋችሁ ትተዋላችሁ። የሳጂ ፓስፖርት አይቻለው። ሳጂ ማህሌት አይደለችም፣ ሌላ ሰው ናት። ፓስፖርቷን አይቻለው እና እኔ በስድብ እንዴት ነው የማብደው? ሲጀመር እግዚአብሔር ይስጣቸው የሰደቡኝ ሰዎች መድኃኒዓለም እድሜያቸውን ያርዝም። እነሱ አፈምሰው ከሰው ቤት እድሜ ልኬን ባርነት ወገቤን ቅንጥስ ካደረገው አወጡኝ፣ ነፃ አወጡኝ። ከ9 ዓመቴ እስከ ስንት ዓመቴ እኔ የሰው ቤት ነበር የምሰራው። ባይሰድቡኝ በስድብ ባልፈምስ ኖሮ እኔ ዛሬ እዚህ አልነበርኩም። ስለዛ ስድብ ለእኔ ብርቄ አይደለም። በስድብ የምታብድ ሴት እኔ ተስፍሽ ሼር አድርጉለትና ከመጣ ተስፍሽ መጠየቅ የምፈልገው አንደኛ ችሊክ ሴት ናት። ራሷን ለምን አላጠፋት አይባልም። የሰው ልጅ ለገንዘብ ራሱን ማጥፋት የለበትም ብሎ ሊያርመውና ይቅርታ ሊያስጠይቀው ይገባል። ሁለተኛ ተስፍሽንም የምጠይቀው ጥያቄ ምን እንደሆነ ታውቂያለሽ? ሀቡዬ ይቅርታ አቋረጥኩሽ። እንትን ነው ማህሌትን ተስፍሽ ራሱ ያውቃታል። ፎቶ ወጥቷል አይደለ? ያወጣው ማን ነው? ራሱ መብረቁ ያውቃታል። ስለዛ ሳጂን እንዴት አለያትም? እኔ መብረቁ፣ ሚኪ፣ መሲ ብርጅስቶን እንለያታለን። ለምን አብረናት ቁጭ ብለናል። በጣም ነው የምትለየው። በጣም 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 ማለት ነው። እንዴት አለያትም? እሱ አይደለችም ማለት ይችላል እሱ ራሱ። እኔ ራሴ የመጀመሪያ ጊዜ ይውላች አልዋሻትም፣ ተጠራጠርኩና በጣም በመልክ ፎቶ ላይ ሳይ በመልክ ስለተመሳሰሉብኝ ተጠራጥሬ ማህሌት ከዚህ በፊት ከማህሌት ጋር ያወራሁትን ቮይስ እና ከሳጂ ጋር ያወራሁትን ቮይስ እኔ ቁጥሩ አለኝ። ተስፍሽ ጠይቆኝ የሰው ፐርሰናል ኢንፎርሜሽን የሰው ቁጥር ዝም ብዬ አልሰጥም አልኩት። ሳጂ ጠይቆኝ እኔ የሰው ቁጥር ለሰው ዝም ብዬ አልሰጥም። ቮይስ ከፈትኩና ሰማው ቮይሳቸው ድምጻቸው የማይገናኝ ሁለት እኔ ደግሞ በምን ደረጃቸው ተገልሽ በአይናቸው በይ እና በእጅ ነው የለየሁት። እኔ የማህሌትን እጅ በጣም ነው የማውቀው። ሀቡ በቃ አይምሮ ውስጥ ተጽፏል። ለምን ጥፍሯን እንኳን ፀጉር ቤቷ አይደለ ሁሌ እኔ የምሰራው በየ15 ቀኑ ይሄድ
ጥፍሮቿን ሁል ጊዜ እንዲያቸው እጆች ሲያምሩ እኮ እላታለሁ። የአንቺ ራሱ ሲያምር ትለኛለች። እና እጆቿ ይሄ ማን ነው የአራሱ እጁ ነው የሚመስለው። ቡስ ያለ ነው እጆቿ ማለት ነው። እና ያስታውቃል። አይኗ ደግሞ ይሄ ወጣ ወጣ ያለ እዚህ አንገቷ ጋር ደግሞ ልክ አራስ ልጅ ታውቂያለሽ? አራስ ልጅ እዚህ ጋር ክርክር ያለው ቡስ ያለ እንደዛ ነው አንገቷ ራሱ ያችኛዋ ማለት ነው። ኧረ በቁልቢው ክርስቶስን ሰው በግድ ነው ሰውን የሚያሳብደው። እውነት እንኳን ደስ አላችሁ። እኔ ግማሽ አማኑኤል መብረቁ ማለት በሀና ጊዜ ሰያን አቦፋን ነው ለቲክቶክ ድምቀት ነው ዝም ብሎ ነው እንጂ እንደዚህ አይነት ነገር በውስጥ ነው የሚሰራው። ይሄን ኔ በሆን ጉዳዩን ያስኩት ኖሮ ሀናን አስወጥቻት ነበር ምናምን ብሎ ቪዲዮ ሰርቶ አቦፋኖን ሰድቦ ምን ብሎ ጥብ ያለ ነገር የለም። እኛ ግን ጉዳዩ ውጭ ጉዳይ አድረሰ ነው ከውጭ ጉዳይ ተስፍሽም ያውቃል። ግሩፓችን ላይ ያለ ዋትሳፕ ግሩፓችን ላይ በቅልቦች በኩል አባትየውን ከክፍለ ሀገር አዲስ አበባ አስመጥተን ውጭ ጉዳይ ሄደው ከሰው ውጭ ጉዳይ ለሳውዲ ኤምባሲ ደብዳቤ ጽፏል። ህግ የያዘው ነገር ጊዜ ስለሚፈጅ እኛ ቢያንስ መሬት ላይ አውርደነዋል፣ ህግ ጋር አድርሰነዋል። እሱ መለፍለፍ ብቻ፣ ሰውን መውቀስ ብቻ፣ እኔ ብቻ ነኝ ትክክል፣ ሁላችሁም ሌባ ናችሁ፣ እኔ ብቻ ነኝ ንጹህ። ኦኬ አንተ ብቻ። እሺ እኔ በዚህ አጋጣሚ አንድ መልእክት ላስተላልፍ። እውነት የህግ አካል አለ እዚህ ውስጥ አይደለም? የህግ አካል አለ። ይሄንን ኤምባሲም የያዘው ጉዳይ ነው፣ ህግም የያዘው ጉዳይ ነው። እውነት የኤምባሲ ሰዎችም እዚህ ውስጥ ካላችሁ ይሄንን ጉዳይ ይዛችሁታል፣ ታውቃላችሁ። እናንተም ውስጥ ገብታችሁ ይሄን በተለይ የስም ማጥፋት ይሄ የስም ማጥፋት ለልጅ ልጅ የሚተላለፍ ጉዳይ ነው። ይሄ የስም ማጥፋትን እኔ በህግ እንዲያዝልኝ እፈልጋለሁ። እውነት እኔ አይኖ እቺ ሴት ናት። ማንም ከሱ ምን ተለየሽ? ሚዲያ ላይ የህግ አካል ይኸውልሽ፣ በህግ ሰውን ስትከሺ በቀጥታ ሄደሽ ያንን ቪዲዮ ታወጫለሽ። መጀመሪያ ልንገርሽ፣ ይተረጎማል። ቪዲዮ ሌባ ምናምን ያለውን ቪዲዮ ታወጪና ወደ አረብኛ ይተረጎማል። ታስተረጉሚና በምትኖሪበት ሀገር ትቀሻለሽ። ከዛ እሱ ወደ ኤምባሲ ሄድና ኤምባሲ እሱ ወደሚኖርበት ሀገር ኤምባሲ ነው የሚሄደው ወይስ መጀመሪያ ፖሊስ ጣቢያ ነው? ቲክቶክ ላይ የህግ አካላቶች ስሙ ደግሞ የፋሲካ ንብረት ይታገድልኝ ይላል። ምን ንብረት አለኝ? አንተ ምንም ወፍ የለኝም። ኢትዮጵያ ብትሄድ ምንም ልዋጨርቅ የለኝም። በስሜ ዞር በል የለኝም። እኔ ለዛ ነው እድሜ ልኬን ስበላ የኖርኩ እኔ ለዛ ነው መበላት የማይገርመኝ። ምንም ንብረት የለኝም። እዚህም ብትመጣ ምንም ላልምል አንድ ስም አለችኝ። ያው ስሜንም እያጠፋ ነው። መድኃኒዓለም በለተቀኑ እሱ ፍርዱን ይፍረድልኝ። ለእሱ አሳልፌ ሰጥቼ ካለሁ እሺ እንትን አላጠፋችም። 46,000 ድርሃም ተበላች። 46,000 ድርሃም ከሰው ነፍስ ይበልጣል ወይ? የሰው ልጁ ሞቶበት እናት ልጇ ሞታባት ልጆቿ እንኳን በጦርነት አንድ ላይ ሞተውባት እናት ህይወቷን ትቀጥላለች። አይደለም ሰው ገንዘብ ስለተበላበት ለምን ራሱን አያጠፋም? ሁለተኛ ቆዳሽን አስልጬ ነው ማስገረፈሽ ይላል። ሴት ሆና ቪዲዮ አለሽ ሪከርዷል፣ ልክልሻለሁ ለመክሰስ እንዲያመች። ቆዳሽን አስልጬ ነው ማስገረፈሽ ሲላት እሷ ሴት ናት። ሴት ስለሆነች ነው እንደዚህ ዲስሪስፔክት ሲያደርጋት ግን ይገርመኛል። እኔ አሁን እንባዬ ቢመጣ ረቀሰች ይላሉ። ሰው እንዴት አያረቅስም? አሁን እስኪ ከነዚህ ሁሉ ይኸውልሽ፣ መጀመሪያ በሽምግልና ሲይዙ አንዴ ላውራ ይቅርታ፣ በሽምግልና ሲይዙ የለሁበትም ሀቡ በእኔ ስም አንድ የተበላ ሰው የለም እዚህ ውስጥ። እኔ ነኝ እንደውም ነፃ ሰው፣ መረጃ ያለኝ እኔ ነኝ። እኔ ለዱባይ አሳልፍ የከሰስኩት እኔ ነኝ። ግን እዚህ ውስጥ የጫወታው እንዳለ ተጎጂ እኔ ሆኜ ሳለው ግድ ውሹ ሰው የላትም ከጀርባ የማለት ነው። እኔ ግን አንዳንዴ እውነት ወደ ሌላ እየሄደ ነው እና ይሄ ነገር እንዴት ነው የሚቋጨው ነው እና እውነት አለን የሚሉ አካልም የሚያቀርቡት ነገር ካለ እኔም ስሜ እየጠፋ ስለሆነ መረጃቸውን ይዘው አንቺ ጋር እንዲመጡ እኔም መረጃ አለኝ እና ካለ ስሜ ስም እየተሰጠኝ